ጌታ ለምን ለቅዱስ ቶማስ እስከ 8ኛው ቀን ድረስ ሳይገለጥለት ቆየ? ሐዋርያት ጌታችን ከሙታን ተለይቶ ከተነሳ በኋላ ማየታቸውና በዚያን ቀን የቶማስ አለመኖር የእግዚአብሔር መለኮታዊ ሐሳብ ነበር። ይህስ እንደምነው ያልከኝ እንደሆነም የዚሁ ደቀ መዝሙር ከሌሎቹ ሐዋርያት መለየት እምነትንና እርግጠኝነትን ለመጨመር ነው ብዬ እመልስልሃለሁ። ቶማስ ከደቀ መዛሙርቱ ጋር አብሮ ቢኖር ባልተጠራጠረ፣ ባይጠራጠር ጌታችንን እንዲህ ተደንቆ ባላየው፣ ባያየው ባልነካው እግዚእየ ወአምላክየ ብሎ በጌታችን የባህሪ አምላክነት ባላመነ፣ እርሱ እንዲህ ብሎ ባያምን እኛም በጌታችን በኢየሱስ ክርስቶስ እንዲህ ብለን ባላመሰገንነው ባላመለክነውም ነበር። ስለዚህ ቶማስ እዚያ ባለመኖሩ እኛን ወደ እውነት ወደ ክርስቶስ መራን። እምነታችን የታወቀ የተረዳ ሆነ እላለሁ። ደቀ መዛሙርቱ ጌታችንን አይተውት ከተሰወራቸው በኋላ ለመጣው ለቶማስ እንዲህ ይሉት ጀመር፣ ጌታችንን አየነው፣ እኔ የዓለም ብርሃን ነኝ ያለውን አየነው፣ ትንሣኤና ሕይወት እኔ ነኝ ያለውን አየነው። አስቀድሞ የነገረንና እውነተኞቹ ቃላቱም አማን በአማን በእርሱ ላይ ሲመሰክሩ ሲፈጸሙ አየናቸው። ከ3 ቀን በኋላ እነሳለሁ ትንሣኤንም ታያላችሁ ያለውን አማን በአማን ተነስቶ አየነው። እኛም የተነሳውን እርሱን አከበርነው። የባህሪ አምላክ ነው ብለን አምነንም የባህሪ ስግደትን ሰገድንለት። እንዴት ሰነበታችሁ ሲለን ሰማነው። በውስጣችን የነበረው የሐዘን ደመና ተኖም በደስታና በሐሴት ተዋጥን። የተቸነከሩት እጆቹን አየናቸው። በጸላእያነ እግዚአብሔር ከለባት ወይም ውሾች የተቸነከሩት መዳፎቹን አየናቸው። ከእኛ ዘንድ ሙስናን ጥፋትን ያጠፉ እጆቹን አየናቸው። ከሁሉም በላይ እርሱ ለኛ ስላለው ፍቅር ስለ ቆሰለው ቁስል አሰምቶ የሚናገረው የተወጋ ጎኑንም አየነው። ቅዱሳን መላእክት ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ የሚያመሰግኑትን ምእመናን ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው እያሉ ከፍ ከፍ የሚያደርጉትን አጋንንትም የሕያው እግዚአብሔር የባህሪ ልጁ ክርስቶስ ሆይ ካንተ ጋር የምንቃወምበት ምን ኃይል ምን ስልጣን አለን እያሉ እንዲርዱ እንዲንቀጠቀጡም የሚያደርጋቸው እርሱን ጎኑን አየነው። ንስኡ መንፈስ ቅዱስ ብሎ መንፈስን አደለን። ቅዱስ መንፈስን ተቀበልን። ሀብትን ሁሉ የሚያድል መንፈስን ተቀበልን። በእርሱ በጌታ ኃጢአትን በደልን ይቅር የማለት ስልጣንን አገኘን። በኃጥአን ላይ የመፍረድ ስልጣንን ተቀበልን። ከእርሱ ከራሱ እንዲህ የሚል ትእዛዝ ተቀብለናልና ኃጢአት ላስተሰረየችሁላቸው ኃጢአት ይሰረይላቸዋል፣ ላላስተሰረየችሁላቸው ግን አይሰረይላቸውም። እነዚህና ሌሎች ብዙ ሀብታትን ከመድህን ከኢየሱስ ተቀበልን። ኦ እንደምን የበዙ ሀብታትን አገኘን! አንተ ቶማስ ግን ድሃ ሆነህ እንዲሁም ሆነ
ለወደፊቱ ትቀጥላለህ። ሐዋርያት ለቶማስ ያሉት ምንድነው? ጌታችን አየነው ነውን? መልካም። እርሱም እንዲህ ሲል መለሰላቸው፣ ብታዩትም እንኳን የተቀረውን ሁሉ አላምንም። ካያችሁት በኋላ አየነው ብላችሁ ሰበካችሁን? እኔ ግን የችንካሮቹን ምልክት እስካልዳሰስኩ ድረስ አላምንም። በችንካሮቹ ምልክት ጣቴን እስካላስገባሁ ድረስ አላምንም። በጎኑ በተወጋው ላይ እጄን እስካላስገባው እስካልዳሰስኩ ድረስ አላምንም። እናንተ እስክታዩት ድረስ አላመናችሁትም ነበር፣ እኔም እስካላየሁት ድረስ አላምንም። ቶማስ ሆይ እኔን ታይ ዘንድ እኔም ይህን በልቡና ጽላት ላይ አትምልህ ዘንድ በዚህ ጽና። እሹ ታገኙማላችሁ ያለውንም ፈልግ። የምትሻውን ሀብት የሀብታት ባለቤት ለጊዜው ባታገኘውም እንኳን አንተ ግን ጽና እንጂ እንዲሁ እንደ ተመልካች ሆነ ከዳር አትቁም። ጽና፣ አንኳኩ ይከፈትላችሁማል ብሎ በቃሉ የተናገረው እርሱ እስኪከፍትልህ ድረስ ጥርጥር የሌለበትን ዕውቀት ወደሚሰጠው አንኳኳ። ቶማስ ሆይ እነዚህ ጥርጣሬ ያስወገዱ ጥርጣሬዎችህን እወዳቸዋለሁ። ልትማርበት የመረጥከውን መንገድ እወደዋለሁ። የልቡና መታወክን የሚያርቀው የልቡናህን መታወክ ስልት እወደዋለሁ። የችንካሮቹን ምልክት በመዳፎቹ ላይ እስካላየው ድረስ አላምንም ብለህ ደጋግመ የተናገርከውንም ሰምቻለሁ። ባንተ ጥርጣሬ እኔ ወደ ማመን መጣሁ። በእጅ ጣት የጌታችን የተወጋ ጎኑን ገለጥ። እኔም ያለ ሕማም ብዙ አዝመራዎችን ለራሴ አከማቸው። አንተ እንዲህ ብልሃልና በቅዱስ ሰውነቱ ላይ ያለውን ቁስል ካላየው አሕዛብ ቃላችንን ከመቀበል ዘግይተው ይጠራጠራሉ። በተቸነከረው እጁ ላይ ጣቴን ካላስገባው ሰዎች ወንጌላችንን አይቀበሉትም። እጄን በተወጋ ጎንህ ካልነካው ተነስቷል ብዬ ብነግራቸው ቃሌን አያምኑም። ይህን ካላደረግሁ የአንተን ገቢረ ተአምራት ብነግራቸው ባስተምራቸው በዓይናቸው ሳያዩ እንዴት ይቀበሉታል አይሉምን? እንዲህ ከሆነስ እምነት የሌላቸው ሰዎች እንዴት አንተን ክርስቶስን ወደ ማመን መምጣት ይቻላቸዋል? ለአይሁድና ለግሪክ ሰዎች የተሰቀለውና ሞቶም የተቀበረው አምላኬ ከሙታን ተለይቶ ሞትንም ድል አድርጎ ተነሳ። ነገር ግን መነሳቱን ሰማሁ እንጂ አላየሁትም ብዬ ልነግራቸው ነውን? ይህን ሰምቶ በእኔ ላይ የማይዘባበትስ ማን ነው? ትምህርቴን ችላ ብሎ የማይንቀውስ ማን ነው? መስማት አንድ ነገር ነው፣ ማየትም ሌላ ነገር ነው። ቃሉን መቀበል አንድ ነገር ነው፣ የቃሉን ባለቤት ማየትና መንካትም ሌላ ነገር ነው። በመሆኑም ቶማስ ይህን የመሳሰሉ ጥርጣሬዎች ልቦናውን ሞሉት። ከ8 ቀን በኋላም በአንድነት ተሰብስበው ሳለ ጌታችን ዳግመኛ ለደቀ መዛሙርቱ ተገለጠላቸው። 8 ቀን እስኪሆን ድረስ ቶማስ እንዲህ በጥርጣሬ እንዲቆይ ተወው፣ ዝም አለው። ሌሎቹ ደቀ መዛሙርቱ ከላይ ስንገልጠው እንደነበር አድርገው እንዲያስተምሩትና እንዲነግሩት እርሱን ክርስቶስን ለማየት እጅግ እንዲናፍቅና እንዲጓጓ ተወው።
በእነዚህ ቀናትም የቶማስ ነፍስ ክርስቶስን ለማየት እጅግ ተነሳስታ ተነቃቅታ ጠበቀች። በመሆኑም ልቡ እንዲህ ክርስቶስን ለማየት እንዲህ አይታው ለማመን በተዘጋጀችበት በትክክለኛው ጊዜ ፈላጊውና ተፈላጊው ተገናኙ። ፈላጊው ቶማስና ተፈላጊው ክርስቶስ ተገናኙ። በትክክለኛው ጊዜ ስለተገናኙም የቶማስ ጥርጣሬ ለአንዴና ለመጨረሻ ጊዜ ጠፋ።